ዛሬ በአላህ ፈቃድ የምናየው ሐላል የሆነ አላህ የረዘቀንን ርዝቅ በምንበላና በምንጠጣበት ጊዜ ልንጠብቃቸው የሚገቡ አደብና ስነ ስርዓቶችን ይሆናል። ዲን አልእስላም የተሟላ ዲን ነው። ሁሉንም ነገር በተመለከተ አደብና ህግ ስነ ስርዓትን አስተምሮናል። በዚህ መሰረት ከኖረን ህይወታችን ያማረ ይሆናል። እያንዳንዱ የምናደርገው ነገርም ለዲንም ለዱንያም የሚጠቅም የሚበጅ ይሆናል። ሸሪዓ ያስቀመጠውን አደብና ስርዓት እየጣስን የምንኖር ከሆነ በህይወታችን ደስተኛ መሆን አንችልም። አኺራ ላይም ተጠያቂዎች እንሆናለን። መብላትና መጠጣት በመሰረቱ ሐላል ከመሆኑ ጋር አበላላችንን እስላማዊ ካደረግነው አደብና ስርዓቱን ጠብቀን ከበላን መብላቱ ከሐላልነት ከዓዳ ወደ ዒባዳነት ይቀየራል። የምግብና የመጠጥ ስርዓት እስላም ላይ ሰፊ ቦታ ተሰጥቶታል። በርካታ የፍቅህና የሐዲስ ክታቦች ላይ በተወሰነ መልኩ አዳቦች ተዘርዝረዋል። ያበላል የምግብና የመጠጥ ስርዓት የሚል ርዕስ ያላቸው ኪታቦችም ጭምር ተዘጋጅተዋል። በአሰጋገድና በጾም በሐጅ ነቢን እንደምንከተለው ሁሉ አበላል ላይም ነቢን ልንከተል ይገባናል። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወ ብላ በሁሉም ነገር ነቢ አርአያ ተደርገውልናል። እንዴት ይበሉ እንደነበረ አመጋገባቸው ምን ይመስል እንደነበረ ዑለሞች ገልጸዋል። ከነዚህም አንዱ ኢብኑል ቀይም ኢብኑ ተይሚያ ሲሆኑ የነቢዩን ዓለይሂ ሰላቱ ወሰላም አጠቃላይ የምግብ ስነ ስርዓታቸውን ሀዲያቸውን ሲናገሩ አመጋገብና አለባበስ ላይ ከአካሄዶች ሁሉ የተሻለው አካሄድና ሀዲ የነቢ ሙሐመዱ አካሄድ ነው። የቤት ውስጥ የገራውና የተገኘውን ነበር የሚበሉት። ቤት ውስጥ የተገኘውና የገራውን ይበሉ ነበር። የሌለን ለማግኘት አይቸገሩም አያስቸግሩም ነበረ። ዳቦ ቂጣና ስጋ የተገኘ እንደሆነ እሱን ይበላሉ። ፍራፍሬና አትክልትም የቀረበ እንደሆነ እሱን ይበላሉ። ቴምር ብቻውን የቀረበ እንደሆነም እሱን የሚበሉበት ሁኔታ ነበረ። ጣፋጭና እንደ ማር ያሉ ነገሮችም ከቀረቡ ይሄንም ይመገቡ ነበር። ከሚጠጡ ነገሮች ሁሉ ነቢ ዘንድ ተወዳጅ የነበረው መጠጥ ቀዝቀዝ ያለና ጣፋጭ የሆነ መጠጥ ነበረ። ዱባን በእሸት ተምር እንደበሉም ተነግሯል። ሁለት አይነትና ከዛ በላይ ምግብ በሚቀርብበት ጊዜም እንዴት አንድ ስፍራ ላይ ሁለት ምግብ ይቀርባል ብለው አይ የሚሉበት ሁኔታ አልነበረም። ጣፋጭና የሚያምርን ምግብ ሲያገኙ አልበላም የሚሉ ሰዎች አሉ። ስፍራ ላይ የምግብ አይነት ሲበዛ አልበላም የሚሉ ሰዎች አሉ፣ እንደ ዙህድ ቆጥረው ማለት ነው። ነቢ ግን አለይሂ ሰላቱ ወሰላም ይሄን አያደርጉም ነበር። የቀረበን ምግብ ይበሉ ነበር። ይህ እንዳለ ሆኖ አንዳንዴ 2 እና 3 ወር ቤታቸው ላይ ምድጃ ሳይጣድ እሳት ሳይነድ ይቆዩ ነበር። በዛ ወቅት ላይ ውሃና ቴምርን ብቻ ነበር የሚጠቀሙት። አንዳንዴ ከረሃብ ብዛት የመጣም ሆዳቸው ላይ ድንጋይ ያስሩ ነበረ። የትኛው ሁኔታ ላይ የቀረበን ምግብ አያጣጥሉም ነበር። ከፈለጉት ይበሉት ነበር፣ ካልፈለጉት ይተዉት ነበረ ብለዋል። ይህ ጠቅለል ያለ የነብዩ ሰለላሁ ዐለይሂ ወሰለም ያመጋገብ ሁኔታን ሆዳችንን ያመለከን ልንኖር አይገባን። አላህ የሰጠንን ኒዕማም ደረጃውን ልናቅ ይገባን። ያጣን የተቸገረ ሰውም ሊሰብር ያገኘውን ያክል በሱና ሊመገብ ይገባል። እነሆ አመጋገብን የሚመለከቱ አደብና ስርዓቶች ብዙ ናቸው። ሁሉን በእንደዚህ አጭር ትምህርት መዳሰስ አይቻልም። ወላኪን ዋና ዋና የሚባሉትን አጠር ባለመልኩ ለማስቀመጥ እንሞክራለን። የመጀመሪያው የአመጋገብ አደብ አላህ የረዘቀንና የሰጠንን ምግብ ማክበር ነው። ምግብን መናቅ መጣልና ክብሩን አለመጠበቅ ትልቅ የሆነ ስህተት ነው። አልባኒና ዘሀቢ ሶሒህ ባሉት ሐዲስ ነቢያችን ዐለይሂ ሰላቱ ወሰላም አክሪሙል ኹብዝ ብለዋል። ሰዎች በየሀገሩ እንደ ዳቦ እንደ እንጀራ የሚመገቡትን ነገር አክብሩት ብለዋል ነቢ ዐለይሂ ሰላቱ ወሰላም። አላህ ተባረከ ወተዓላ የሰጠን ኒዕማ ነው። የአላህን ኒዕማ ልናከብር ይገባን። ሲያከብሩት ነው ሰዎች ደረጃውን የሚያውቁትና ማንኛውም ሐላል የሆነ ሰዎች ለምግብነት የሚጠቀሙት ነገር ሊከበር ይገባዋል። መሬት ላይ ሊጣል፣ በእግር ሊረገጥ፣ ቆሻሻ ላይ ሽንት ቤት ላይ ሊጣል አይገባም። ምግብም የተረፈን እንደሆነ በንጽህና በክብር ለተቸገሩ ሰዎች አሳልፈን ልንሰጥ ይገባናል። የሚቀበል ሰው ከሌለም
ከቆሻሻ ጋር ቀላቅሎ አውጥቶ መጣል ሳይሆን ለብቻው በፌስታልና በመሰል ነገር አድርጎ የተራበ ሰው አግኝቶ እንዲበላው መንገድ ላይ ማስቀመጥ ነው። እንዲህ አይነት ሁኔታዎችም ከሌሉ አድርጎ መጠቀም የሚቻሉበት ሁኔታ ካለ አድርጎ መጠቀም፣ ይሄን መጠቀም የማይፈልግ ሰው ካለ ለእንስሳት እንኳ በመመገብ የምግብን ክብር መጠበቅ ይኖርብናል። ሌላኛው የምግብና የመጠጥ አደብ ለምን እንደምንበላና እንደምንጠጣ ልናቅ ይገባናል። ንያችን ማስተካከል አለብን። ምንበላው ምንጠጣው ጤንነታችን የተጠበቀ ሆኖ በቂ አቅም አግኝተን ዱንያ ላይ የመጣንለትን ዓላማ አሳካ ዘንድ አላህን አመልክ ዘንድ ያለብንን ኃላፊነት እወጣ ዘንድ ብለን ልንበላ ይገባናል። ለመወፈርና ለመደለብ ብቻ ያለን ልንበላ ይገባል። የምንበላው ዋጅብ የሆኑ አላህ ግዴታ ያደረገብን ነገሮችን እንደዚሁ ደግሞ ከቤተሰብ አንፃር ያለብንን ኃላፊነት ለመወጣት ብለን ከሆነ ነይተን የምንበላው መብላቱም አጅር ያስገኛል። መጾም አጅር እንደሚያስገኘው ሁሉ ጥሩን ነገር አስቦ ነይቶ መብላትም አጅር ያስገኛል። ሌላኛው አደብ ምግብ በሚቀርብበት ጊዜ እጅ መታጠብ ነው። ኢማሙ ነሳኢ ከነቢዩ ዓለይሂ ሰላቱ ወሰላም ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም መተኛት ሲፈልጉ ጀናባ ላይ ከሆኑ ቢያንስ ውዱእ ያደርጉ ነበር፣ ምግብ መብላት ከፈለጉ ደግሞ እጃቸውን ያጥቡ ነበር ተብሏል። ሐዲሱ ላይ በተወሰነ መልኩ ከላም አለበት። በዚህም የመጣ ፉቅሃኡል ኢስላም የተወሰኑት መታጠብ ሱና ነው ሲሉ፣ ሌሎች ሱና አይደለም ብላ። ሆኖም ንጽህና የእስላም አካል ነውና እጅን ታጥቦ መብላት ተገቢ ነው። እጅ ላይ ቆሻሻ ካለ መታጠቡ ይበልጥ አስፈላጊ ሆነ። ሌላኛው አደብ መብላት ሊጀምሩ ሲሉ ቢስሚላህ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያ ጉላም ኢዛ አረድተ አን ተእኩለ ፈቁል ቢስሚላህ ብለዋል። አንተ ልጅ ሆይ ካጠገባቸው ለነበረ ልጅ አንተ ልጅ ሆይ መብላት ስትፈልግ ቢስሚላህ በል ብለውታል። ቢስሚላህ ብለው መብላት ምግቡ የተባረከ እንዲሆን ያደርገዋል። ጎጂ ነገር እንኳ ቢኖርበት ጉዳቱን ይከላከልልናል። ሸይጣንም ከኛ እንዳይበላ ያደርገዋል። ቢስሚላህ ሳይል የበላ ሰው ምግቡ ላይ እንኳ ችግር ቢኖር ጉዳት ሊደርስበት ይችላል። ሸይጣንም አብሮት ይበላል፣ ምግቡን በረካ አይሆንለትም። ሐዲሱ ላይ ያለው ቢስሚላህ የሚል ነው። አርረሕማን ረሒም የሚል ነገር ሐዲሱ ላይ የለም። ሆኖም አንዳንድ ዑለሞች ቢስሚላህ አርረሕማን ረሒም የሚለውን መጨመር ሱና ነው ቢሉም ወላኪን ኢብኑ ሐጀር እና ሌሎችም ዑለሞች ነቢዩ ያላሉትን ማለት ሱና ነው አይባልም። ነቢዩ ከምግብ ጋር አያይዘው ቢስሚላህ ብቻ እንድንል ነው የመከሩን ብላ። ሆኖም ቢስሚላህ ብቻ ነው የምንለው። ሌላኛው አደብ ምግብ በምንበላበት ጊዜ ወደ ምግቡ ወደ ሱፍራው ጠጋ ማለትና ቀረብ ብሎ መቀመጥ ራሱን የቻለ አደብ ነው። ነብዩ ሰለላሁ ዐለይሂ ወሰለም ኡድኑ ያ ቡነየ ብላ ወደ ምግቡ ጠጋ እንዲል መክረውታል። ርቆ መቀመጡ የተጨናነቁ እንዲበሉ ሰበብ ሊሆን ይችላል። በጣም ደግሞ ተጠግቶ መብላቱም ተገቢ አይደለም። በተለይ ከሰው ጋር ከሆነ የሚበሉት በጣም ከማስጠጋት መጠንቀቅ አደብና ተገቢ ነው። ሌላኛው የመጋገብ ስርዓት አቀማመጥን ማስተካከል ነው። ስንቀመጥ በሱና መሰረት ሊሆን ይገባል። ቀኝ እግራችንን አቁመነው ግራውን አጥፈነው ላዩ ላይ ልንቀመጥበት ይገባል። ወይም ደግሞ ግራና ቀኝ እግራችንን አጣጥፈን ከፊት አድርገን ሙሉ በሙሉ በመቀመጫችን ልንቀመጥም እንችላለን። ተደግፎ ተቀምጦ መብላት አሊያ ደግሞ ጋደም ብሎ መብላት የተጠላ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አማ አና ፈላ አኩሉ ሙተኪአን ብላ፣ እኔ ተደግፌ ጋደም ብዬ አልበላም ብላ። በሆድ ተደፍቶ መብላትም የተወገዘና የተጠላ ነው። ሌላኛው አደብ በምንበላበት ጊዜ በተለይ ከሰው ጋር ስንበላ አጠገባችን ካለው መብላት ነው። ፊት ለፊታችን ካለው ከሰዎች ፊት ካለው ሄዶ ማንሳት የምግቡን መሃል መብላት የተወገዘ ነው። ነብዩ ሰለላሁ ዐለይሂ ወሰለም ወኩል ሚማ የሊከ ብላ፣ አጠገብህ ካለው ብላ ብላ። ይሄን የምንለው ሰዎች አንድ ላይ የሚበሉት ምግብ ሁሉም አንድ አይነት ከሆነ ነው። አንድ ሳፋ አንድ ትሪ ላይ የቀረበው ምግብ የተለያየ ከሆነ ከሱ አጠገብ ወይም ከፊት ለፊቱ የሌለ ምግብ ሌላ ሰው ጋር ካለ ከዛ አንስቶ ቢበላ ችግር የለውም። የቀረበው ምግብ ሁሉም አንድ አይነት ከሆነ ግን ሁሉም ካጠገቡ ካለው ሊበላ ይገባ። ሌላኛው የመጋገብ አደብ በጋራ ተሰብስቦ መብላት ነው። ተነጣጥሎ ተበታትኖ ለየብቻ ራሱን በቻለ ሳህን መብላትን መጠንቀቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ኢጅተሚዑ ዐላ ጠዓሚኩም ወዝኩሩ እስመላሂ ዐለይሂ ዩባረኩ ለኩም ፊህ ብላ፣ ምግብ ላይ ተሰብሰቡ አንድ ላይ ሆናችሁ ብሉ፣ ስትበሉም ቢስሚላህ በሉ፣ ምግቡ የተባረከ ይሆንላችኋል ብላ።
በዚህ መሰረት ሱናውን ጠብቆ አንድ ላይ ተሰብስቦ መብላት ምግባችን በረካ እንዲሆን ስለሚያደርገው የአንድ ሰው ምግብ ለሁለት ሰው ይበቃል። የሁለት ሰው ምግብ ለአራት ሰው ይበቃል። የአራት ሰው ለአምስት ሰው ይበቃል። ፈሀከዛ የአምስት ሰው ለስድስት ሰው ይበቃል። ኢማም ኢብኑ ማጃህ ሌሎችም በዘገቡ ሶሒህ ሐዲስ መሰረት ማለት ነው። ለብቻ መብላት ምግቡ በረካ ቢስ እንዲሆን ያደርጋል። ሰሐቦች ለነብዩ ሰለላሁ ዐለይሂ ወሰለም እንበላለን አንጠግብም ሲሏቸው ምናልባት ተበታትናችሁ ይሆናል የምትበሉት ብለዋቸው ባለንበት ጊዜ ከካፈርና ከፈረንጆች የመጣን ባህል በመከተል ሰዎች በግብዣም ጊዜ ይሁን ለብቻቸው ቤት ውስጥ ሲበሉ እንጀራ ቆርጠው በማዘጋጀት ለየብቻቸው በሰሃን ተነጣጥለው የሚበሉበት ሁኔታ አለ። ይሄ ከሱና ጋር የሚሄድ አይደለም። ይሄን ለማድረግ አንዳንድ የሚያስገድድ ነገር ካለ ቢደረግ ችግር ላይኖረው ይችላል። ወላኪን ሁሌ በቋሚነት ይሄን ማድረግ የነቢን አደብ መጣስ ነው የሚሆነው። ሌላኛው አደብና ስነ ስርዓት ምግቡ ትኩስ ከሆነ እስኪቀዘቅዝ መጠበቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምግቡ እንፋሎቱ እስኪሄድ ድረስ ቀዝቀዝ እስኪል ድረስ ጠብቁ፣ ይሄ በረካው ብዙ እንዲሆን ያደርጋል ብላ ወዲያውኑ ምግቡ እንደወረደ አፍና እጅን እያቃጠለ መብላት ተገቢ አይደለም፣ ጉዳትም ይኖረዋል። ወከዛልክ በሚበሉበት ጊዜ የምግቡን መሃል ወዲያውኑ መብላት የተወገዘ ነው። ዳርና ዳሩን የበላን ቀስ ብለን ወደ መሃል መሄድ የሚጠበቅብን፣ ወዲያውኑ የምግቡን መሃል መብላት ተገቢ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ሚን ጀዋኒቢሃ ወደዑ ዱርወተሃ ዩባረኩ ለኩም ፊሃ ብላ ምግባችሁን ከዳርና ዳር ብሉ፣ መሃሉን ተዉት በረካ ይወርድበታል ብሏል በመعنى الحديث። ሌላኛው ዘገባ ላይ فإن البركة تأتيها من فوقها ብላ وكذلك መጠበቅ ካለበት አደብ ሌላኛው የበላን ሳለ ምግብ በሚወድቅበት ጊዜ በሚንጠባጠብበት ጊዜ አንስቶ መብላት ራሱን የቻለ አደብ ነው። ነብዩ ሰለላሁ ዐለይሂ ወሰለም إذا طعم أحدكم فسقطت لقمته من يده فليمط ما رابه منها وليطعمها ولا يدعها للشيطان بلا አንዳችሁ የበላ ሳለ ምግብ ቢወድቅበት አንስቶ እንዲጠራጠር የሚያደርገው ቆሻሻ ነገር ካለ አስወግዶት ይብላው፣ ለሸይጣን እንዳይተወው ብላው። የበላን ሳለ የሚንጠባጠበውን ነገር ሸይጣን አንስቶ በልቶት እኛው ላይ ሸይጣን ኃይል አግኝቶ እንደፈለገ ሊያደርገን ይችላል። ስለዚህ የበላን ሳለ ከተንጠባጠበ ከወደቀ አንስቶ ጠርጎ መብላት ተገቢ ነው። اللهم ኢላ ሙሉ በሙሉ ቆሻሻ ከሆነ መጥረግና መለየት ማይቻልበት ሁኔታ ካለ ይሄን የቢተው ችግር የለም። ወላኪን ስለወደቀ ብቻ ምንም ሳይሆን ተጠይፎ መተው ተገቢ አይደለም። ሌላኛው አደብ ምግብ በሚበሉበት መጠጥ በሚጠጡበት ጊዜ ምግቡን መጠጡን እሱ ላይ ከአፍ ትንፋሽ ያወጡ እፍ ማለት ተገቢ አይደለም፣ አደብ አይደለም። ትኩስ ሆኖ ከሆነ እስኪ ቀዘቅዝ መጠበቅ ራሱን የቻለ አደብ ነውና ልንጠብቅ ይገባናል። እንደዚሁ ደግሞ ላዩ ላይ ቆሻሻና መሰል ነገር አይተውበት ከሆነም እፍ ብሎ ለማስወገድ መሞከር የተወገዘ ነው። መነሳት ያለበት ቆሻሻ ካለ በእጅ ማንሳት። ይሄ ለምን ተከለከለ? ጉዳት ሊኖረው ይችላል፣ ሌላም ሕክማና ጥበብ ሊኖረው ይችላል። ወሀከዛ ምግብ ላይ ልንጠብቃቸው ከሚገቡ አደቦች ሌላኛው በልተን ስንጨርስ መታጠብ ተገቢ ነው። ወላኪን ከመታጠባችን በፊት የበላንበት እጃችን ላይ የቀሩ ምግቦችን እንደ ፎጣና ሶፍት ያሉ ነገሮችን ውሃን ከመጠቀማችን በፊት የተቀረውን ምግብ በምላስ ጠርጎ ማንሳት ሱናና ተገቢ ነው። ኢማሙ ነሳኢ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም إذا أكل أحدكم الطعام فلا يمسح يده حتى يلعقها أو يلعقها ብላ አንዳችሁ ምግብ ከበላ እጁን አይጥረግ ጣቱን ሳይመጠው በፊት ወይም በምላሱ ሳይጠርገው በፊት ብላ። ይሄ የነብዩ ሱና ነው አለይሂ ሰላቱ ወሰላም። የሰው ልጆች ሁሉ አለቃ ከሰማይ በላይ ወጥቶ የመጡት ሙሐመድ አለይሂ ሰላቱ ወሰላም ከበሉ በኋላ እጃቸውን ይልሱ ይጠርጉ ነበር። ይሄን ከማድረግ ኩራት የሚከለክለው ሰው ካለ ተሳስቷል። የነብዩ ሱና ላይ መኩራት ተገቢ አይደለም። አላህ ዘንድ አጅር የሚያስገኝ ነብዩ አድርጉት ያሉትን ነገር በየትኛው ሁኔታ ልንተው አይገባም። ጣታችን ላይ እጃችን ላይ ያለውን ምግብ ራሳችንም በምላሳችን መጥረግ እንችላለን። ሌላም ሰው ህፃን ልጁን አልያ ደግሞ ባል ሚስቱን ሚስት ባሏን ቢያስመጥጡ ቢያስነሱ ችግር የለው። ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም አን የልዐቀሃ አው ዩልዒቀሃ ነው። በፎጣና በመሰል ነገር ከመጥረጉ በፊት እጁን ራሱ የላሰው የምጠጠው ወይም ደግሞ ሌላ ሰው እንዲያነሳለት ያደርግ ብላ። ከዛልክ ከዚሁ ተቀራራቢ የሆነው ሌላኛው አደብ የበሉበትን ትሪ ሳፋውን ላዩ ላይ የቀረውን ምግብ መጥረግ ነው። እዛው ሐዲታቸው ላይ ولا يرفع الصفحة حتى يلعقها فإن آخر الطعام فيه البركة ብላ።
የበላበት ትሪንም በደንብ አድርጎ ሳይጠርገው አያንሳው። የምግቡ በረካ እዛ ላይ ነው ያለው፣ መጨረሻው ላይ ነው ያለው ብላ አለይሂ ሰላቱ ወሰላም። ይሄም መዘንጋት የሌለበት አደብና ስነ ስርዓት ነው። ባለንበት ጊዜ ሰዎች ከልክ በላይ ምግብ ያቀረቡ ምግቡን ራሱ ግማሹን ከግማሽ በላይ የሚጥሉበት ሁኔታ አለ። ምግብ በምናቀርብበት ጊዜ አስፈላጊ ከሆነው በላይ ከአቅማችን በላይ ልናቀርብ አይገባም። የቀረበም እንደሆነ ከአስፈላጊ በላይ ልንበላ ልናድበሰብስ አይገባም። የራሴ አይደለም ወይ ሰርቼ የመጣሁት እንደፈለኩ ባደርግ ምን ችግር አለው ሊል ይችላል የማያውቅ ሰው። አላህ ተባረከ ወተዓላ በተከበረው ቃሉ ثم لتسألن يومئذ عن النعيم ብላ የቂያም ቀን አላህ ስለሰጣችሁ ጸጋ ትጠየቃላችሁ ብላ። ሌላኛው አደብ ምግብን ሰራተኛ ሰርቶ በሚያመጣበት ለተመጋቢዎች በሚያቀርብበት ጊዜ ሰራተኛውን ከራስ ጋር አስቀምጦ መብላት ካልተቻለ ሰርቶ ካቀረበው ምግብ የተወሰነ ቀንሶ መስጠት የነብዩ ሱናና ልንጠብቅ የሚገባ አደብ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሷሂህ በሆነ ሐዲሳቸው إذا أتى أحدكم خادمه بطعامه قد كفاه علاجه ودخانه فليجلسه معه አንዳችሁ ሰራተኛው አገልጋዩ ምግብ ሲያቀርብለት ጭሱን ድካሙን እሱ ሸፍኖ ነውና ሰርቶ ያመጣለት ከራሱ ጋር አስቀምጦ ያብላው። ከራሱ ጋር አስቀምጦ ካላበላው የተወሰነ ጉርሻ ይስጠው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ምግብን አብስሎ ሰርቶ ማቅረብ ትልቅ ልፋትና ድካምን የሚጠይቅ ነገር ነው። በዚህ መልኩ ሳይደክሙና ሳይለፉ እንዲበሉ ሰበብ የሆነው ሰራተኛ ነው። ሐዲሱ ምንም እንኳን ባሪያን የሚመለከት ቢሆን ደሞዝ ተከፍሎት የሚሰራ ሰራተኛም ቢሆን ከሱ ጋር እንዲህ አይነት አደብ ሊኖረን ይገባል። ሴት ከሆነች ከሴቶች ጋር ቁጭ ብላ እንድትበላ፣ ወንድ ከሆነ ከወንዶች ጋር ቁጭ ብሎ እንዲበላ ማድረግ ነው። ሰራተኛ ሰርቶ ያመጣውን ምግብ በዚህ መልኩ ከኛ ጋር እንዲበላ ማድረግ ካልቻለን ለብቻው ቀንሶ መስጠት ነቢያዊ አደብና ምክር ነው። ወከዛሊክ መተናነስንም ጭምር ያስተምረናል። ሰራተኞችም ለአሰሪዎቻቸው ፍቅርና ክብር እንዲኖራቸው ያደርጋል። ለፍተው ደክመው የሰሩትን ምግብ ነፍስያቸው ከጅላው ተመኝታውም ሊሆን ይችላል። መልካምን ለሰራልን ሰው መልካም ውለታ ልንመልስ ልንከፍል ይገባል። እጅግ በጣም ብዙ አሰሪዎች ሰራተኞቻቸውን ከራሳቸው ጋር ማስቀመጥ ከሚበሉት ምግብ ማብላት ራስን ማዋረድ የሚመስላቸዋል። ይሄ ስህተት ነው። ራስን መዋረድ ሳይሆን ለአላህ ብሎ ራስን ዝቅ ማድረግ ነው። ራሱን ለአላህ ብሎ ዝቅ ያደረገ አላህ ከፍ ያደርጋል። ሆኖም ይሄ ነገር በሚደረግበት ጊዜ አጅነቢ ወንድ ከአጅነቢ ሴት ጋር መቀላቀልን ሊያስከትል አይገባም። ቀደም ሲል እንደተባለው ሴቶች ከሴቶች ወንዶች ከወንዶች እንዲበሉ አሊያ ደግሞ ሰራተኛ ለብቻው ተቀንሶ ሊሰጠው ይገባል። ሌላኛው አደብ የቀረበው ምግብ ካላማረን ምግቡን አለማጣጣም። ካማረንና ከጣመን መብላት፣ ካላማረንና ካልጣመን ደስ ካላለን ትርፍ ቃል ከመናገር ምግቡን ከመጥላትና ከማጥላላት መቆጠብ ይኖርብናል። ነብዩ ሰለላሁ ዐለይሂ ወሰለም ምግብ ከቀረበላቸው የሚወዱትን ደስ የሚላቸው ምግብ ከሆነ ይበላሉ። ካልሆነ ግን በምግቡ ዙሪያ መጥፎ ንግግር አይናገሩም ነበር። ይሄ ለእንስሳ እንጂ ለሰው የሚቀርብ ምግብ ነው ወይ? ምን ነው ሁሌ እንዲህ አይነት ምግብ የምታቀርቢው? የእንዲህ አይነት ሰው ምግብ ኢላ ገይሪ ዛሊክ ያሉ የሚናገሩ ሰዎች አሉ። ይሄ አደብ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ባሉበት የሆነ እንስሳ ተዘጋጅቶ ቀረበላቸው። ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ወደ ምግቡ አልዘረጉም፣ አልተናገሩም። መጨረሻ ላይ ሲጠየቁ እኛ ሀገር ላይ ይሄ እንስሳ አይበላም አልተለመደምና ነፍሴ ጠልታው ነው አሉ አለይሂ ሰላቱ ወሰላም። ከሰሐቦች መሃል አንዱ ሐራም ነው እንደ ያ ረሱላህ ሲላቸው አያሉት። እንግዲያውስ እኔ በለዋለሁ ብሎ አንስቶ በልቶታል። በተለይ ማጣጣሉ የሚወገደው ሰው ሰርቶልን ከሆነ ሰው ቤት ከሆነ በተለይ ደግሞ አስቦ ተጨንቆ እኛን ለማክበር ብሎ ምግብ ሰርቶ ካመጣ ከማጣጣል ከማናናቅ መቆጠብ ይኖርብናል። ራሳችን ቤት ውስጥ የተሰራን ምግብ ቢሆን ምግብን ማጣጣል ተገቢ አይደለም። ካልፈለጉት ዝም ማለት ነው፣ ከፈለጉት መብላት ነው። አማራጭ ከሌለና ዝም ካሉ የሚጎዱ ከሆነ ሌላ ምግብ እንዲሰራ መጠየቅ ነው። ሌላኛው አደብ በሚበሉበት ጊዜ ከልክ በላይ ጠግቦ ከመብላት መጠንቀቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ የሰው ልጅ ወገቡ ቀጥ ብሎ እንዲቆም የሚያደርጉ ጉርሻዎች ይበቁታል። አይ ካለና ከዛ በላይ አብዝቶ መብላት ከፈለገም ሆዱን ለሶስት ሊከፍለው ይገባል። 1/3 ለምግብ፣ 1/3 ለመጠጥ፣ 1/3ኛውን ለትንፋሽ ሊያደርገው ይገባል። የሰው ልጆች ከሚሞሉት ነገር ሁሉ የከፋ የሚሞላ ነገር ቢኖር ሆዳቸው ነው። ሙእምን በአንድ አንጀቱ ነው የሚበላው፣ ካፍር በሰባት አንጀቱ ነው የሚበላው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አብዝቶ መብላት
የሙእሚን መገለጫ አይደለም። አብዝተን በበላን ቁጥር አብዝተን እንጠጣለን። አብዝተን በጠጣን ቁጥር አብዝተን እንተኛለን። አብዝተን በተኛን ቁጥር ቀልባችን ይደርቃል፣ ብዙ ኸይርም ያመልጠናል። ስለዚህ ምግቡ ሲቀር በመጠኑ ልንበላ ይገባል። ሳንራብ በፊትም ምግብ ልንበላ አይገባም። ተርበን ቀርቦ ስንበላም መብላት እስኪያቅተን ድረስ ልንቀጥል አይገባም። እኛ ሙስሊሞች ሳንራብ አንበላም። በምንበላበት ጊዜም ምግቡ እያማረን ነው የምናቆመው፣ እጃችንን የምናነሳው። ወከዛልክ ለመኖር ያክል ነው የምንበላው፣ ልንበላ አይደለም የምንኖረው። ከዛ መጠበቅ ካለባቸው አደቦች ሌላኛው አንዳንዴ ለቆሻሻ ሊጋለጡ የሚችሉና ውስጣቸው ላይ ነፍስ ያላቸው ነገሮች ሊኖሩባቸው የሚችሉ ነገሮችን በምንበላበት ጊዜ እያየን ጥንቃቄ ያደረገን መብላት ነው። ነብዩ ሰለላሁ ዐለይሂ ወሰለም ከአነስ ኢብኑ ማሊክ በተላለፈ ሐዲስ አቡ ዳውድና ሌሎችም እንደዘገቡት قال أن النبي صلى الله عليه وسلم كان يؤتى بالتمر فيه دود فيفتشه يخرج السوس منه የሚል ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም አንዳንዴ ተምር ሲቀርብላቸው ትልና ነቀዝ መሰል ነገር ካለበት እነዚህ ነገሮችን ያስወገዱ ይበሉ ነበር ተብሏል። አንዳንድ ውስጣቸው ላይ ጎጂ ሊሆኑ የሚችሉ ነገሮች ያሉበትን ምግብ ለመብላት ከተገደደን ወይም ፊት ለፊታችን ያለው እሱ ብቻ ከሆነ ጥንቃቄ በጎደለው መልኩ ዝም ብለን ልንበላ አይገባም። ጤናን የሚጎዳን ነገር ማድረግ በዲን የተከለከለ ነው። ሌሎች ምግቦችም ቢሆን ንጽህናቸውን ልንጠብቅ፣ ንጽህና የጎደለውና በሽታ ሊያስከትል የሚችልን ምግብ ከመብላት ልንታገብ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ላ ضرر ولا ضرار ብላ ራስንም ይሁን ሌሎችን የሚጎዳን ነገር ማድረግ ተገቢ አይደለም፣ አይቻልም ብለዋል። ከዛ ምግቦችን ከድኖ ማስቀመጥ፣ መመገቢያና መጠጫ ዕቃዎችን ማጠብ፣ ንጹህ ቦታ ላይ ማስቀመጥ እንደዚህ እስላማዊ አደብ ውስጥ ሊካተቱ የሚችሉ ነገሮች ናቸው። ከዛ ከምግብና ከአመጋገብ ስነ ስርዓቶች ሌላኛው ለየት ያለ ምግብ በሚሰሩበት ጊዜ በዛ አድርጎ ሰርቶ ጎረቤትን መጋበዝ ወይም ደግሞ ቀንሶ መስጠት ነው። ነብዩ ሰለላሁ ዐለይሂ ወሰለም إذا طبخ أحدكم قدرا فليكثر مرقها ثم يناول جاره منها ብላ አንዳችሁ መረቅ ስጋ በሚሰራበት ጊዜ ውሃውን ያብዛው፣ መረቁን በዛ ያድርገው፣ ለጎረቤቶቹ ይስጥ ብላ። ዲን እስላም በጋራ በመረዳዳት እንድንኖር የሚመክር ዲን ነው። ካረዱ ድግስና መሰል ነገር ካለ ጎረቤቶቻቸውን ሊረሱ አይገባም። ሙስሊሞች ራሱ ጠግቦ የበላ ጎረቤቱ ተርቦ የሚያደርሰው አላመነም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ትክክለኛ ሙሉ ኢማን ያለው ሰው ጎረቤቶቹን ዘመዶቹን ይረዳል፣ ይተባበራል። ሌላኛው አደብና ስርዓት እየበሉ ሳለ ማግሳትን መጠንቀቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም አጠገባቸው የሆነ ሰው ሲያገሳ ሰምተውት ኩፍ ዐና ጁሻአክ ብለውታል፣ እንዳታገሳብን ብለውታል። አንዳንዴ በህመምና በሆድ መረበሽ ምክንያት ማግሳት ቢፈጠርም አብዛኛውን ጊዜ ከልክ በላይ ከመብላት ነው ማግሳት የሚፈጠረው። በተለይ የበላን ያለው ከሰው ጋር ከሆነ ሰው የሰማ ሽታው ወደ ሰው በሚደርስበት መልኩ ማግሳት የተወገዘ ነው። መጀመሪያም ለማግሳት ሰበብ የሚሆነን አመጋገብ መመገብ ተገቢ አይደለም። ከልክ በላይ መብላት፣ ማይስማሙ ምግቦችን መውሰድ፣ ይሄን በማድረግ ምክንያት በተደጋጋሚ በሚያገሱበት ጊዜም ሰዎችን አዛ ከማድረግ መጠንቀቅ ነው። አፍን መሸፈን መሰል የሆኑ ነገሮችን ማድረግ ልንጠብቃቸው ከሚገቡ አደቦች መሃል አንዱ ነው። ሌላኛው የበላን ወይም የጠጣን ሳለ ምግቡ ላይ ዝንብ የገባበት እንደሆነ ምን እንደሚደረግም ሸሪዓችን አስተምሮናል። አንዳንድ ሰዎች ዝም ብለው የሚመገቡበት ሁኔታ አለ። አንዳንዶች ደግሞ ዝንብ ነካው ብለው ምግቡን ሙሉ በሙሉ የሚጥሉበት ሁኔታ አለ። ሸሪዓችን አደብ አስተምሮናል፣ ህግ አስቀምጧል። ነብዩ ሰለላሁ ዐለይሂ ወሰለም إذا وقع الذباب في إناء أحدكم فليغمسه ያንዳችሁ ዕቃ ላይ ዝንብ ያረፈ እንደሆነ ወደ ውስጥ ንከሩት። ምክንያቱም አንደኛ ክንፉ ላይ መድኃኒት አለ፣ ሌላኛው ክንፉ ላይ በሽታ አለ ብላ። በሚወድቅበት ጊዜ በሽታ ባለበት ክንፉ ነው የሚወድቀው፣ የመድኃኒቱን ክንፉን ወደ ላይ ነው የሚያደርገው። ሁለቱ ከተነከረ በሽታውን ያከሽፋል ማለታቸው ነው አለይሂ ሰላቱ ወሰላም። አንዳንድ ዘገባ ላይ በግልጽ ተነግሯል። فإنه يقدم السم ويؤخر الشفاء فإذا غمسه كله ذهب ذلك بلا ሲወድቅ በሽታ ያለበትን ክንፉን ነው የሚያስቀድመው። ሁለቱ አንድ ላይ ሲነከር በሽታውን ያስወግደዋል ብላ። ከዛ በኋላ እንደ ነፍሱ እንደ ፍላጎቱ ከፈለገ ይበላል፣ ከፈለገ ይተዋል። እንዴት ተብሎ ነው ዘንበል የምንነክረው አይባልም። ነብዩ ናቸው ይሄን የተናገሩት። ሐዲሱ ሷሂህ ነው። ይሄን ያስተባበለ ሰው ነብዩ ላይ ረድ
ነቢ ላይ ረድ እንዳደረገ ንግግራቸውን አልቀበልም እንዳለ ነው የሚቆጠረው። ትንሽ አቃለ የሚሉ ሰዎች አንዳንዴ አደብ ያነሰውን ንግግር እየተናገሩ ኢማናቸውን ሊያሳጣ የሚችል ስህተት ውስጥ የሚገቡበት ሁኔታ አለ። ሌላኛው አደብና ስነ ስርዓት ኸምርና መሰል የሆኑ አስካሪ መጠጦች ያሉበት ሱፍራ ላይ ያሉበት ጠረጴዛ ላይ ከመቀመጥ መጠንቀቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሷሂህ በሆነ ሐዲሳቸው ነሃ አኒል ጁሉሲ ዐላ ማኢደቲን ዩሽረቡ ዐለይሃ አልኸምር የሚል ሐዲስ አለ። ኸምር የሚጠጣበት ሱፍራ ላይ መቀመጥን ነቢ ከልክለዋል ማለት ነው። ሆቴልም ላይ ይሁን ሌላ ቦታም ላይ ይሁን ኸምር ያለበት ጠረጴዛ ኸምር ያለበት ሱፍራ ላይ አብሮ መቀመጥ ክልክል ነው። ሊጠጡ እንኳ ባይሆን ማለት ነው። እነሱ መጠጣቸውን የጠጡ እኔ ለስላሳዬን ጠጣለሁ ያሉ የሚቀመጡ ሰዎች አሉ፣ ክልክል ነው። አከለ በሚበሉበት ጊዜ በሶስት ጣት መብላትም ነቢያዊ ሱና ነው። የሚያስቸግርበት ሁኔታ ካለ አራተኛን ጣት ቢጠቀሙ ችግር አይኖረውም። በአንጻሩ ደግሞ በሁለት ጣት ብቻ መብላት የተከለከለ ነው፣ የሸይጣን አበላል ነው ተብሏል። አከዳ ከአመጋገብ ስነ ስርዓቶች ሌላኛው መጥፎ ሽታ ያላቸውና ሰውን አዛ የሚያደርጉ ነገሮችን ከመብላት መታቀብ። ነቢያችን ሰለላሁ ዐለይሂ ወሰለም ነጭ ሽንኩርትን የበላ ወደ መስጂዳችን አይምጣ ብላ። ነጭ ሽንኩርትና እንደ ነጭ ሽንኩርት አይነት ሰውን አዛ የሚያደርግ ሽታ ያለውን ምግብ የተመገበ ሰው አፉን ሳያጸዳ ወደ መስጂድ ሊሄድ ከሰዎች ጋር ሊገናኝ አይገባውም። የአላህ ባሮችንም መላእክቶችንም አዛ ያደርጋል። ሌላውና ከምግብ ጋር በተያያዘ መጨረሻው አደብ እስላም ላይ ልዩ ቦታ ያላቸው ሙስሊሞች ዘንድ የሚታወቁ ነብዩ እንዲበሉ የመከሩ ምግቦችን ማዘውተር መቀላቀል ተገቢና አስፈላጊ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቴምርን ያዘወትሩ እንደነበረ፣ ማር ይበሉ እንደነበረ፣ ወከዛሊክ ነብዩ ሰለላሁ ዐለይሂ ወሰለም ስጋን ይወዱ እንደነበረ፣ ከስጋ ውስጥም በተለይ የፊት እግርን ይወዱ እንደነበረ፣ ዱባን ይመገቡ እንደነበረ ኢላ ገይሪ ዛሊክ ተነግሯል። እነዚህ ምግቦችን ጠብቆ ከሌሎች ምግቦች ጋር እየቀላቀሉ አንዳንዴ መመገብ ልንጠብቀው ከሚገባ የምግብ ስነ ስርዓት ነው። ኩሉ ዘይተ ወደሂኑ ቢሂ በላ ወይራ ዘይትን ተመገቡት እንደ ቅባትም ተጠቀሙት ብላ። ወከዛሊክ ጥቁር አዝሙድን በተመለከተ ማርን በተመለከተም ተመሳሳይ ንግግሮች አሏቸውና እነዚህ ሸሪዓ ላይ ልዩ ቦታ የተሰጣቸው ምግቦችን ማዘውተር ነው። በአንጻሩ ደግሞ የተወገዙ ጉዳት ሊያስከትሉ ይችላሉ የሚባሉ ወይም ደግሞ አመጋገባቸው ሲቀየር ወይም የአመጋገብ ስርዓቱ ካልተጠበቀ ይጎዳል የሚባለን ምግብና አመጋገብ መራቅና መጠንቀቅ ነው። እነዚህ የተወሰኑ ዋና ዋና የሚባሉ የአመጋገብ ስርዓቶች ሲሆኑ የመጠጥን ስርዓት በምናይበት ጊዜ በመሰረቱ ማንኛውም ነገር ጎጂነቱ እስካልተረጋገጠ መርዝነት እስከሌለውና አስካሪ መጠጥ እስካልሆነ ድረስ ማንኛውም ነገር መጠጣት ይቻላል። ጎጂነቱ የተረጋገጠ ወይም መርዝነት ያለው ወይም ደግሞ እንደሚያሰክር የታወቀን መጠጥ ግን መጠጣት አይቻልም። ወከዛሊክ ደምን መጠጣት ሐራምና የተከለከለ ነው። አንዳንድ ሰዎች ለመድኃኒትነት ብለው የሚጠጡበት ሁኔታ አለ። አሊያ ደግሞ ጂኒን በመታዘዝ የሆነ እንስሳ አርደው የሚጠጡ ሰዎች አሉ። ይሄ ሐራም ክልክል ነው። ስጋ የማይበላ እንስሳት የሰውንም ጨምሮ ሽንቱ አይጠጣም፣ ነጃሳ ነው። ወከዛሊክ ስጋቸው የማይበላ እንስሳት ወተታቸው አይጠጣም፣ የሰው ልጅ ወተት ሲቀር። እንደ ኸምር ያሉ አስካሪ መጠጦችንስ መጠጣት የሚቻልበት ሁኔታ አለው። የመሰረቱ ሐራምና ክልክል ነው፣ አይቻልም። ነገር ግን አንድ ሰው እየበላ ሳለ ቢያንቀው አሊያ ደግሞ ትን ቢለው አጠገቡ ሐላል የሆነ እንደ ውሃ ያለ ማንኛውም አይነት መጠጥ ባይኖር ያነቀውን ለማውረድ ትን ያለውን ለማስወገድ ኸምርን መጎንጨት እንደሚችል የዲን ሊቃውንት ገልጸዋል። ይሄ ግን የሚሆነው ለህይወት ከሰጉን በሌላ ነገር ችግሩን መቅረፍ ካልተቻለን። የመጠጥ አደብም ልክ እንደ ምግብ ስንበላ ብስምላህ እንደምንለው ስንጠጣም ብስምላህ ልንል ይገባናል። በላጩን የተሻለው ቁጭ ብሎ መጠጣት ነው። ሲጠጡ በቀኝ እጅ መጠጣት ሱና ነው። ልክ እንደ መብላቱ በግራ እጅ መብላት፣ በግራ እጅ መጠጣት በጥብቅ የተከለከለ ነው። በርካታ ዑለሞች ሐራም ነው ሁሉ ብለዋል። ወሀከዛ ከወርቅ ከብር በተሰሩ ዕቃዎች መብላትም ሆነ መጠጣት የተከለከለ ነው። የተሰበረ ዕቃ ላይ በተሰበረው በኩል ከንፈርን የተሰበረው ቦታ ላይ አድርጎ መጠጣትም የተወገዘ ነው። ራስን አዳ ሊያደርግ ይችላል። እንደዚሁ ደግሞ ውሃ ከሚቀመጥባቸው ዕቃዎች ከአፋቸው ቀጥታ መጠጣትም የተወገዘና የተከለከለ ነው። ቀጥተን ልንጠጣን የሚገባ በሚጠጡበት ጊዜ እያረፉ ለሶስት ተከፋፍሎ መጠጣትን የሚገባ በአንድ የግጥም አድርጎ መጠጣት የተወገዘ ነው። በተለይ በአንድ ዕቃ ከሰው ጋር የሚጠጡ ከሆነ። እንደዚሁ ደግሞ ካፍሮች የሚጠቀሙትን ዕቃ ሳያጥቡ እሱ ላይ መጠጣትና መመገብም የተወገዘ ነው።
የካፍሮችን ዕቃ ለመጠቀም ከተገደዱ መታጠብ እንዳለበት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። هذا والله تعالى أعلم። እነዚህ ዋና የሚባሉ የምግብና የመጠጥ አደቦች ናቸው። አላህ ተባረከ ወተዓላ ለሁላችንም መልካም የሆነ አደብን ይስጠን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።